በ1997 ዓመተ ምህረት ወደ 21 ዓመት አካባቢ ማለት ነው። ያኔ ሲቪል ሰርቫንት ነበርኩ ነኝ። አሁን ጡረታ ወጥቼ የግል ካምፓኒ ውስጥ ነው የምሰራው። 66ኛ ዓመቴን ይዣለሁ። ያኔ 45 እንደዚህ አካባቢ ነበርኩና የ97 ምርጫ ትንሽ ለየት ይል ነበርና በተለይ ደራሲዎችን በጣም የቆሰቆሳቸው ነገር ነበር፣ ፕሮቮክ ያደረጋቸው ነገር ነበርና ብዙ ደራሲዎች አጫጭር ልቦለዶችን ጽፈዋል። ብዙ ገጣሚዎችም የሚገራርሙ ግጥሞችን ጽፈዋል። ኢቭን ሰዓሊዎችም ምናልባት እንደዚህ አይነት ነገር ውስጥ ሳይገቡ አይቀሩምና እዚያ ከኮረኮሩኝ እንትኖች ድርሰቶች ውስጥ እንደ ጊዜ ሁለትም ሶስትም የሆኑ ደራሲዎችን የነሱን ነው እንትን ምለው። የመጀመሪያው የመረጥኩት ያልተከፈለ ስዕለት በዶክተር በድሉ ዋቅጂራ የተጻፈውን ነው። በጣም ነው ከሁሉ የገረመኝ። ዶክተር በድሉ ዋቅጂራ የስነ ልሳን ባለሙያ ናቸው፣ ደራሲም ናቸው። አደባባይም ላይ ብዙ ጽሁፎችን የሚያቀርቡ ናቸውና ብዙዎቻችሁ ታውቃቸዋላችሁ ብዬ ገምታለሁ። ፕሬስቲጂየስ ፐርሶናሊቲ ያላቸው ምንድነው የሚባለው ባለ ስመ ማህተም ናቸው። እኔ ግን እንደ አንድ ተደራሲ ነው ፊታችሁ ቁሜ የምናገረውና ይሄ ያለኝ የምላችሁ ነገር የለኝም። ግን እንደ አንድ ተደራሲ እንደ እድሜም 50 60 ዓመት ኑሮ እንደተረዳ አድርጌ ነው የማያቸውና ከዚህ አንጻር የሚገርመው ጽሁፋቸው ድህረ ምርጫ ላይ በአመቱ የግንቦት ልደታ ዕለት ነው። መቼቱ እንደነገርኳችሁ በ1998 ነው። ግንፍሌ በዶክተሩ በምናባቸው የሳሏቸው አቶ ውብሸት የሚባሉ እሳቸው ግቢ ውስጥ ነው። ቤቶችም ሰዎቹም ተደጋግፈው የሚኖሩባት ግቢ ናት። ስለ ስዕለት ስናወራ ከመጽሐፍ ቅዱስ ላይ አንድ ሁለት ነገሮችን ወይም ሶስት ነገሮችን በጠቅስ ደስ ይለኛል። ስዕለት ምን ያህል በእምነታችን ውስጥ ሲሪየስ ነገር እንደሆነ ለማሳየት ለአምላክህ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሸዋልና ኃጢአትም ይሆንብሃልና መክፈሉን አትዘግይ። ኦሪት ዘዳግም 23:21 ላይ ነው የተጻፈው። በነገራችን ላይ እንደው የጥራዝ ነጠቅ እውቀት ነው እንጂ መተንተን አልችልም። ይሄን ስለ ስዕለቱ የተጻፈውን እንደወረደ ነው። ተዘጋጅተህ የተሳልከውን ስዕለትን ስጥ፣ ስዕለት ቢያስቀሩት በፍዳ ይመረመራልና ስዕለትን አታቆይ አታስቀር። መጽሐፈ ኩፋሌ ላይ አለ። ከዚያ የወፍታሔና የድንግል ልጁ ታሪክ አለ። የሚያሳዝን ታሪክ ነው። እንትን ነገሩ እንዳይንዛዛ እሱን ልተው። የወፍታሔ ያው የእስራኤሎች ተዋጊ ነው። ድል አድርጌ ከመጣሁ መጀመሪያ ያገኘሁትን መስዋዕት አደርጋለሁ ብሎ አንድ ብቸኛ ልጁን ድንግል ልጁን ነው ከፊት ከበሮ እየመታች ያገኛት እና ይደነግጣል፣ ጨርቁን ይቀዳል። ከዛ በኋላ ስዕለቱን ግን አክብሯል። መስዋዕት አረጋታለሁ ብሎ ነበር እና የሚያሳዝን ታሪክ በመሃል ላይ አለ። 2 ወር ፍቃድ ጠይቀዋለች። ልጃገረድ ናት። ልጆች ወደ ተራራ ወጥታ ያንን የመጨረሻ የደስታ ዘመኗን አሳልፋለች። ከዛ በኋላ ከአሸንዳዬ ጋር ከምን እያያዙት ሊቃውንቶች ይናገሩታል። እሱልቶ ወደ ገጸ ባህሪያቱ እንሂድ። 7 ናቸው ዶክተር በድሉ የመረጣቸው። አቶ ብሸት የኢህአዴግ ደጋፊ ናቸው። ተምረዋል፣ ቢያንስ ዲፕሎማ አላቸው። አካዳሚና አገር መምራት ለየቅል እንደሆነ ያምናሉ። በዚህ ላይ ኢህአዴግ ለዝቅተኛው ማህበረሰብ አሳቢ ነው ብለው ስለሚያምኑ ኢህአዴግ እንዲያሸንፍ ነው የፈለጉት 97 ላይ። ያንን በፊት ለፊት የ97 ግንቦት ልደታ ተሳሉ 2 በግ። ወይዘሮ ይፍቱ ስራ ደግሞ ኢህአዴግን ነው የሚደግፉት፣ ግን የእሳቸው ምክንያት ይለያል። ቅንጅት በጣም ይባል ስለነበረ ምንድነው ማሽቃበጥ ይላሉ። የሞራልና የእሴት ጉዳይ ነው የያዛቸውና በጣም አሽቃበጡ። ስለዚህ እኔ አሽቃባጭ ጋር አልቆምም የሚል ሐሳብ እምነት ያዙና በሞራልና በእሴት ላይ ነው የኔ እምነት ብለው ስላመኑ እሳቸው ደግሞ ሙሉ የጎጃም ነጭ ጤፍ ነው የተሳሉት።
ሁለቱም ኢህአዴግ ቢደግፉ ምክንያታቸው ግን ይለያያል። ይሄን ልብ በሉ። አቶ ኪሮስ ቅንጅት ካላሸነፈ ነፍሱን ለመስጠት ወደ ኋላ የማይል ነው። ቅንጅትን ለምን እንደሚደግፍ ምክንያት አይናገርም። ግን ስናየው ኑሮ በጣም ከእጅ ወዳፍ የሆነ ኑሮ ነው። እሱ ደግሞ ቅንጅት ካሸነፈ የጎጃም አረቄ ተስሏል። አንድ ጠርሙስ እንግዲህ አስቡ። አንድ ማህበር ውስጥ ነው፣ አንድ ጀማ ውስጥ ነው። አቋማቸውን ማለት ነው። ብስለታቸው ነው የሚገርመኝ። አቶ ደግፌ የኪሮስ ጓደኛ ነው። ተመሳሳይ ነው ባህሪያቸው፣ ግን ስለትም የለበትም። ገለልተኛ ነው። የስርጉት እናት የሚባሉት ደግሞ አሜሪካን አገር የምትኖር ልጆች አላቸው፣ ሌሎችም ልጆች አላቸው። ዲያስፖራ የምንላቸው በአቶ ውብሸትም እርዳታ አገራቸው ውስጥ ፋብሪካ ምናምን የከፈቱ ናቸውና እሳቸው ይህን ፌቨር ሳያስቡ ነገር ግን የምርጫ ሁኔታ በጣም አስፈርቷቸው የተሳሉት ምንድን ነው? ይህን ምርጫ በሰላም አሳልፍልኝ፣ ሰው እንዳይሞትብን፣ ማንም ይምረጥ ማንም ይመረጥ ብለው ተስለዋል። ይህንን በፊት ለፊት ነው የተናገሩት። የሺ እናት ግን ስለ ፖለቲካ ደግሞ ግድ የላቸውም። የልጃቸው ልጅ በጣም በሽተኛ ነው። እሱን ጤናውን ሰተህልኝ ከሌሎች ልጆች ጋር እኩል እንዲሄድ ሰተሽልኝ ብለው ነው የተሳሉት እሳቸው። ለዛ ለልጁ ነው የተሳሉት። ግንቦት ልደታ ላይ ተማም ነጋዴ ሳይሆን አይቀርም። ከሁኔታው እንደተረዳሁት ምርጫውን እንደተበላ ቆቁም ነው ያስበው። በቃ ቅንጅት አሸንፏል ባይ ነው። ስለዚህ ስለት የራሱ ስለት አለው። አልተናገረም ስለቱን፣ ግን አንድ ጠርሙስ አንድ ሳጥን ለስላሳ ነው እንትን ያለው የተሳለው። አሁን እንግዲህ ይሄ 97 ነው። 98 ላይ እነዚህ ሰዎች ተገናኙ፣ አንድ ላይ ተቀመጡ። ምን ሊሆን ነው? አቶ ብሸትና ወይዘሮ ይፍቱ ስራ፣ አቶ ብሸት ሁለት በጋቸውን፣ ወይዘሮ ይፍቱ ስራ ደግሞ የጎጃም ነጭ ጤፍ ስለታቸውን አስገቡ። የስርጉት እናት ትልቅ ዳይሌማ ውስጥ ገቡ። አንድ ጠርሙስ ውስኪ ነው የተሳሉት። በነገራችን ላይ ያው የዲያስፖራ ቤተሰብ ስለሆኑ ገንዘብ እንትን ስለሌለ እነሱም ስለቱን እንዲከፍሉ ያስገድዷቸዋል፣ ይጫኗቸዋል። እና አቶ ብሸትም ደግሞ ስለቱ ደርሷል፣ በሰላም አልፏል፣ ኢህአዴጋችን አሸንፏል፣ ስለዚህ ስለቱን መክፈል አለብሽ ይሏቸዋል። እሳቸው ግን በሰላም እንዲያልፍ ነበር የተመኙት እና ወደ ግንቦት ልደታ ሲሄዱ ባዶ እጃቸውን ነው። ውስኪውን ገዝተውት ሳጥን ውስጥ ነው ያስቀመጡት፣ ቁም ሳጥን ውስጥ። ለምን? የሺ እናት ያ ህፃን ልጃቸው ድንገት ታሞባቸው በዛ በግርግሩ ጊዜ የመንደሩ ሰው ወደ ሆስፒታል ሲሄድ ልጁን ለማዳን ሲሄድ ተፈጥሮ በነበረ ረብሻ በተባራሪ ጥይት ያ ህፃን ልጅ ይሞታል። እና የሺ እናት ደግሞ ስለታቸው ምንድነው? ደሃ ስለሆኑ በጉልበት ያገለግላለሁ ነው። በጉ ሲታረድ እጠብሳለሁ፣ ምግብ አቀርባለሁ ነው። እና ከአምላካቸው ጋር በዛ ሰዓት ተጣልተዋል። እሳቸው አንድ የደሃን ልጅ ገለህብኝ ብለው ነገር ግን አልቀሩም። እና ይሄ ነገር ወደ ስርጉትና ተገብቶባቸዋል። በሰላም እንዲያልፍ ፈልገዋል። በጣም የሚወዷቸው ጎረቤታቸው ነው። ልጃቸውን አጥተዋል። እና አቶ ብሸት ግን ስለቱን አስገቡ ብሎ ያስገድዷቸዋል፣ ይጫኗቸዋል። እና ከዚያ በኋላ እሽም እምቢም ሳይሉ ከስለቱ ቦታ ተነስተው ወደ ቤት ይሄዱና ውስኪውን አዩት። ከዚያ ሰው በፈጣሪውና በእድርተኛው እርዳታ እንጂ በልጁና በገንዘብ አይኖርም የሚለው ሐሳብን አሰመሩበትና አልተመለሱም። ወደ ልደታ ወደ ማህበሩ አልተመለሱም። ኪሮስ ነፍሴን እሰጣለሁ ብሎ ነበር። አሁን እሱም ዳይሌማ ውስጥ ገባ። ቅንጅት አሸንፏል ብዬ እንዳልሰጥ አላሸነፈም፣ ግን ትክክለኛ ቆጠራ ቢካሄድ ደግሞ ቅንጅት ያሸንፍ ነበር። ስለዚህ ይሄን አርቄን መስጠት አለብኝ የለብኝም ብሎ ጓደኛውን ያማክረዋል። ይከራከራሉ። በጣም ይተክዛል። ደስተኛ ነበር። መጨረሻ ላይ ግን ካርድ ተጭበርብሮ ነው እንጂ ቅንጅት አሸንፏል መስጠት አለብኝ ብሎ ያንን አንድ ጠርሙስ አረቄውን ሊሰጥ አቶ ብሸት ጋር አተካራ ይጋጠምና ሞቅ ብሎት ነበር። ሲገፈትሩት ይወድቃል። እንዳለውም ለቅንጅት ሞታለሁ ብሎ ነበር። በዛው ድፍት እንዳለ ይቀራል። አሁን ስናጠቃልለው በተለያየ ምክንያት እንግዲህ ሁሉም ያመልክቱት ወደ እግዚአብሔር ነው። ለግንቦት ልደታ ነው የተሳሉት። የሚገርመኝ እሱ ነው።
ሁሉም አያሸንፉም። አንድ ነው ማሸነፍ የነበረበትና ኢህአዴግ ነው ያሸነፈው ያን ጊዜ በካርድ ወደ ሌላው ነገር ሳንገባ ማለት ነው። እና የግንፍሌ ነዋሪዎች ምንድናቸው ብዬ ሳስብ እንደ ሀገር ነው ምሳሌ የወሰድኳቸውና የተለያየ የፖለቲካ አቋም ፍላጎት ቢኖርንም ሀገር ትቀድማለች። ይሄ ድራችን በአመቱ በሰላም የሞተም ሞቶ የታሰረም ታስሮ እንደዚህ ስለተገናኘን ልዩነታችንን እንደ ልዩነት አናየውም፣ ተከባብረን እንኖራለን የሚል አይነት ነው ድምዳሜያቸው እንደገባኝ። ምክንያቱም እኛ ሀገር ፖለቲካ ማሸነፍ ወይም ሞት ነው። በጠመንጃም የሚመጣም በካርድም ስልጣን ላይ ይወጣለሁ የሚለው ወይ ማሸነፍ አለብኝ ወይ ደግሞ መሞት አለብኝ ወይም እኔ የሚከተሉ ሊሞቱልኝ ይገባል አይነት ነው ካልቸራችንና በዚህ ሂደት ውስጥ ግን እነዚህ መራጮች እዚህ ውስጥ አልገቡም። አሁን የፖለቲካና እምነት ዲማርኬሽናቸው የት ላይ እንደሆነ ነው ሳስብ የከረምኩት። የት ላይ ነው? ክሊር ከት ዳይኮቶሚ ይኖራል ወይ? አሁን እምነትና ሃይማኖት እንትን ፖለቲካ የመንግስት አስተዳደር ሰፓሬት ናቸው ተብሎ በህገ መንግስት በብዙ ሀገሮች ታውጇል። አንድ ቅርብ ምሳሌ ቢነግራችሁ ኢራን ቡሽ ማን ነው ያሁኑ ፑቲን ስሙ ማን ነው ጠፋብኝ፣ የአሜሪካ ፕሬዝዳንት ያሁኑ ትራምፕ ዋይት ሃውስ ነጫጭ እንትኖችን ፓስተሮችን አምጥቶ ጦርነቱ ፍትሃዊ እንደሆነ ከዲቫይን እንትን አንፃር ጀስቲፋይ ሊያደርግ ሞክሯል። እና ኢዝት ፌር ህገ መንግስታቸው ላይ ህግ እንትን ፖለቲካና ሃይማኖት የተለያዩ ናቸው ቢባልም እሱ የግድ ደግሞ ኢአማኝ መሆን ስለሌለበት ቱ ዋት ኤክስቴንት ነው እንትን ሊል የሚችለው የሚለውን እናያለን። ወደኛ ስንመጣ በኮቪድ ጊዜ ባላንስ ለማድረግ ተሞክሯል። አንዳንዶቹ ደግሞ እንዲህ አይነት እምነቶች የኛ ሰው ነው የሚሉትም ነገር አይተናልና አንደኛ አማኙ ለምንድን ነው ፖለቲካን ከእምነት ጋር እንዲህ ያቆራኘው? ሁለተኛ የፖለቲካ መሪዎች ከእምነት ነፃ መሆን ይችላሉ ወይ? እንዴት ነው ባላንስ የሚያደርጉት? ይሄንን እንደ አዳማጭ እናንተ እንድትነጋገሩበት ነው እንጂ መፍትሄ ይሄ ብዬ ማስቀምጥላችሁ የለኝም። እና በፖለቲካል ሳይንስ ዲማርኬሽኑን ዳይኮቶሚ ይሉታል። ዲፕ ሩትድ ሲሆን ደግሞ ስኪዝም ነው የሚሉት፣ በጭራሽ እንዳይገናኝ ሲምፕቶት እንኳን እንዳያደርግ የሚሉት። እና ሃይማኖት አይመስለኝም። ምክንያቱም የከፍተኛ ትምህርት ዘይቤ የጻፉት ዶክተር ጓለ ገብረ ዮሐንስ ስለ ቴሲስ አንቲቴሲስ እና ሲንቴሲስ እንደ ምሳሌ ሲያስረዱ ቴሲስ አንድ ግዛ የሚል ነው ቴዎራይዝ የተደረገው which means ሞናርኪስት ማለት ነው። ስዩመ እግዚአብሔር እና ስቲል ይሰራል ብዙ አገሮች ላይ። ይሄ በሙስሊሞችም ሀገር ይሰራል፣ የንጉሳውያን ቤተሰቦች ማለት ነው። አይ አንቲቴሲስ ደግሞ በኋላ ኖ ዘ ሩል ኦፍ ኦል ሁሉም ይግዛ፣ መሪው ማን ይሁን ማለት ነው ዲሞክራት ነው። በምን ይምጣ? በቮት ይምጣ፣ በድምፅ ይምጣና አገር ቢገዛ ይሻላል ወደሚለው ሌላ አንቲቴሲስ መጣ። ያንን ምን ይሉታል? ተቃርኖ ነው የሚሉት ሲተረጉሙት። ሌላ ደግሞ ሲንቴሲስ ላይ ስንመጣ አስተጻምሮ ይሉትና በምሳሌ ሲናገሩ የሚያውቅ ይግዛ። እሱ ደግሞ ምንን ይወልዳል? አሪስቶክራትን ይወርዳል። አሁን እነዚህ ነገሮች ደግሞ ኢንፊውዝድ ስናረጋቸው እምነትም አለ። ቅድም ፕሬዝዳንቶች፣ የሀገር መሪዎች ከእምነት ነፃ አይደሉም። ህዝቡም የራሱ እምነት አለው። ከእምነትና ፖለቲካ መለየትም ተቸግሯል። ስለዚህ እንዴት ሞዴሬት ይሁን ነው። ይህንን እንዴት ሞዴሬት አድርገው ህዝቡ ምን ያህል ከፖለቲካና ከእምነት ራሱን እንዴት ማራቅ ይችላል? ፖለቲካ ስልጣን ላይ ያሉ የማያምኑትም ቢሆኑ የራሳቸው ዶክትሪን ስላላቸው
ከራሳቸው ዶክትሪን ውጭ ያለውን ማህበረሰብ እንዳይገፉት ምን ቢያደርጉ ይሻላል? ምናልባት እነዚህ ሊቃነ ሀገራት የሚባሉት the wise men የምንላቸው እንደሱ አይነት አማካሪ ቢኖራቸው ጥሩ ይመስለኛል። ኃይለ ሥላሴ አሁን ከሸንጎው ከምን ውጭ ቁጭ ብሎ የሚያማክሯቸው ያስተማሯቸው በዘራቸው ሳይሆን በእውቀታቸው ኤሊት የፈጠሯቸው እነሱ ያማክሯቸው ነበር። እስኪ አክሊሉ ተናገር፣ እገሌ ተናገር እያሉ በተቻላቸው መጠን እውቀት ከኤሊቶቻቸው ኖውሌጅን እውቀትን ለማግኘት ባክግራውንድ አድርገው ለመወሰን ይሞክራሉና ምን ቢሆን ነው የሚሻለው ነው። አሁን ዶክተር በድሉ ዋቅጅራን በጣም ነው ያደነኩት። ይሄን ሳነብ በጣም ፕሮቮክድ ሆኗል ማለት ነው ያን ጊዜ። በነገራችን ላይ ከዚያ በኋላ እኮ 2002 2007 2012 ነበር በኮቪድ ምክንያት 2013 ምርጫዎች ተካሂደዋል። ደራሲዎች ገጣሚዎች ፕሮቮክ ያደረጋቸው ነገር የለም። ኤቭሪቲንግ ዋዝ ሶ ስሙዝ ፌር ነው የሚለውን ረስተን ማለት ነው። እና ደራሲዎች እንደዚህ ልበስስ መሆናቸውን አላቅም ነበረ። በጣም ነው ተነክተው እንትን ያሉት የጻፉት። በ97 ደግሞ የሚል ድርሰት ደራሲ ዳዊት ንጉሱ ረታ የሚባል እኔ በአካል አላውቀውም የጻፈው፣ እሱም ደንቆኛል። ኤፍኤም 97 ላይ አለማየሁ ታደሰና አንዱዓለም ተርከውታል። አንዱዓለም ተስፋዬ በምልሰት አይደለም እንደ ዶክተር በድሉ ዋቅጅራ እንትን ያለው ገጸ ባህሪያቶቹ ገጸ ባህሪው ቅንጅትን የሚወክል አንድ መንደር ውስጥ ያለ ወጣት ቤተሰብ ያለውና ነው እና ዋናዎቹ ገጸ ባህሪያት ምንድነው ልጁ እንትን ይልበታል። ሌሊት 6 ሰዓት ከእንቅልፉ ይነቃና ምግብ ይላል። የፈለገው ማካሮኒ ነው። ማካሮኒው አለ ግን ጋዝ የለም። ስለዚህ ልጁ ረፍት ሲነሳው ለልጁ ዋጋ ሊከፍል 6 ሰዓት ተኩል አካባቢ ከቤቱ ይወጣል ጋዝ ፍለጋ የኮካኮላ ጠርሙስ እንደዚህ ይዞ። እንግዲህ በዛ ሰዓት እሱ የቅንጅት ተመራጭ ነው። በዛ ሰዓት ሲሄድ ነፍሱ ከስጋው የሚሟገት ማዕት ነገር አለው። እንትን ይዣለሁኝ ይሄ ጋዝ ገዝቼ ስመጣ ሊያቃጥል ነው ጸረ ህዝብ ነው ብሎ ቢያስሩኝስ የሚል ነገር አለ። ብዙ የሚያስጨንቀው ነገር አለ። ግን ለልጁ ሲል ነው እንደዛ የሚያደርገው። ከዛ ጫት ሲቅሙ የነበሩ ወጣቶች ያልተኙ መንገድ ላይ ያገኛቸዋል፣ ይነጋገራሉ። ማንነቱን አውቀውታል። ሊክድም ሞክሮ ነበር። ግን እስኪ ክድም ሳይጠብቁት በላንተ እንደ ቃልህ ትሁን እንደ ቃልህ ሁን፣ እዛ ላይ በቅስቀሳ ላይ ስታሸንፉ ለማንኛውም እኛ ጋዝ አለን 50 ብር ትገዛናለህ አሉት። በኮካኮላ ጠርሙስ እሱ 5 ብር ነው የሚገዛው እና ለልጁ ሲል ገዛ እና እዛው ንዴት ይጀምራል። እኔ ለህዝብ እየታገልኩኝ እነዚህ ይሄ የምታገልለት ህዝብ የ5 ብር ጋዝ እንዴት በ50 ብር ነው የሚሸጥልኝ ብሎ መናደድ ይጀምራል። በቀል ማለት ነው። ወዲያው ንዴት ውስጥ ይገባል። እንግዲህ ያን ንዴት እንደያዘ ባለስልጣን ቢሆን እንዴት እንደሚሆን አሰብኩትና ፈራሁኝ ትንሽ። እና እቤት ሲሄድ ደግሞ ልጁ ድብን ያለ እንቅልፍ ተኝቷል። ወዲያው ከምን ጋር አያያዘው? ከሰፊው ህዝብ ጋር አያያዘው። ይሄ ህዝብ እንደዚህ መከራ ሁኝለት አሁን መኮረኒው እንትን ይበላል ብዬ አምጥቼለት ጋዝ ድብን ብሎ ተኝቷል። የኛም ህዝብ እንደዛው ነው ደግሞ ለዚህ ህዝብ ብሎ መስዋዕት መሆን ምናምን ነገር የሚል ነገር ሐሳብ ይመጣበታል። እና አንድ ፍሬድሪክ የሚባል ሶሻል ሳይንቲስት ስኮላር ነው የጻፈውን 90ዎቹ ላይ ማንበቤን አስታወስኩኝና በምርጫም ሆነ በካርድም ሆነ በጠመንጃ አፍሪካ፣ ኤዥያ ምናምን የሚመጡ የፖለቲካ መሪዎች ሚስቢሄቭ የሚያደርጉት ለምንድን ነው ብሎ ይጠይቃል። ምንድን ነው የሚለው? የመጀመሪያው ፓወር ነው። ፓወሩን ሌጂቲሜት ሲሆን ፓወር አውቶሪቲ ነው የሚባለው። እና ነፃ አውጮችን ለምሳሌ እንውሰዳቸው። ስዩመ ሳንጃ ወጠመንጃ እንደማለት ነው። ተዋክተው ይመጣሉ። 4 ኪሎን በእኛ ምሳሌ ይቆጣጠሩታል። ከዚያ በኋላ ኢኮኖሚውን በነሱ ፖሊሲ ድራይቭ ያደርጉታል። እፍታውን ያው እኛው እንወስዷለን ነው ብለው የሚያስቡት። ከዚያ በኋላ እንደገና በደንብ ሲረጋጉ አገር ለመብላት እውቀት ያስፈልጋሉ ብለው ያስባሉ። ስለዚህ ዋናው አመራር ነው የሚለውን ይተውና ያለ እውቀት ሀገር መመራት የለበትም ወደሚለው ይሄዳሉ።
አሁን ፓወር በጠመንጃ ከዛ ኢኮኖሚ ከዛ ሃይራርኪው ማለት ነው ኖውሌጅ ሆነ። በዚህ መልክ ወደ ስልጣን የመጡ ሰዎች ደግሞ በየ5 ዓመቱ ምርጫ ሲካሄድ ደምተንላችኋል፣ ሞተንላችኋል፣ ስለዚህ ምርጫው ይካሄድ እንጂ ዙፋኗን አታስቧት ነው። ያው ነፃ አውጪዎች ስለሆኑ አመጣጣቸው ስለሆነ በሰላም መስጠት ስለሚቸገሩ ማለት ነው። this is very natural እና አንድ ገጣሚ ነው ሰለሞን ሞገስ ቅንፍ ውስጥ ፋሲል ከፀሐይ በታች የሚለው መጽሐፉ ላይ በቃ ንዴቱን በዚህ መልክ ነው የገለጸው። ምርጫማ ጥሩ ነው ምርጫማ ድምጻችን ተሰርቋል ካላላችሁማ ከቶ የት ይገኛል ምርጫን የመሰለ ከውስጥም ከውጭም ታዛቢ ከሌለ ተቃዋሚ ፓርቲ ጠፍቶልን ከሀገሩ ቢሆን ጽቡቅ ነበር ምርጫ በየወሩ ምርጫ እኮ ጥሩ ነው ክብሩም የገነነ የምርጫ አስፈጻሚ የራስ ሰው ከሆነ እንደ ምርጫ አስደሳች የት ይገኛል እስቲ በተለይ ከሌለ ተቃዋሚ ፓርቲ ብሎ ነው ያንን ዘመን በቁጭቱን እንትን ያለውና በዚህ ሃይራርኪ የመጡ ወደ ስልጣናቸውን ለማስረከብ ይቸገራሉ። ያው ሲቸገሩ ነው ያየነው። በመንግስት ግልበጣም የመጡ ኩዴታ አድርገው ለሰፊው ህዝብ ጥቅም ብለው ኩዴታ ያደርጋሉ። ዜን አፍተር ምርጫ ሲካሄድ እነሱ ናቸው የሚመረጡት። ምርጫ ሲካሄድ እነሱ ናቸው የሚመረጡት። እንደዛ እያሉ 40-50 ዓመት እስኪሞቱ ይመረጣሉ እና ያቺን ሀገር ለጣፈንታ ጥላዋት ያልፋሉ። ወደ ምዕራባውያን ስንሄድ ፍሬደሪክ ነው ደግሞ ይሄን የሚለው ሃይራርኪውን ሪቨርስ አድርገው ቅድም እውቀት ኖውሌጅ መጨረሻ ነበር ያለው። እሱ ግን ምን አለው? ስልጣን ከልጅነት እስከ አዋቂነት ዘመናቸው በእውቀት ራሳቸውን ያደራጃሉ። ምዕራባውያኖቹ ይማራሉ፣ በሚፈልጉት የሥራ መስክ ለመሰማራት በደንብ ይማራሉ። ከዛ በኋላ ዜሜክ መኒ ሁለተኛ ወደ ኢኮኖሚው ኢንዲፔንደንስ ሲሄዱ ደግሞ ራሳቸውን ችለው ባለሀብትም ሁነው ኦር ኤሊትም ሁነው ምናምን ሁነው ከሌላ ማይፈልጉ ሌቭል ላይ ሲደርሱ ወደ ሶስተኛው ወደ ስልጣን ሌጂቲሜት ፓወር ወደ ሆነው ወደ አውቶሪቲ ለመምጣት ደግሞ በካርድ ነው ይወዳደራሉ። ከተሸነፉ ጨብጠውት መልካም እድል ብለው ይመለሳሉ። ቢኮዝ ወደ ስልጣን የመጡት በጠመንጃ አይደለም፣ ደም አላፈሰሱም። ወደ ስልጣን የመጡት ለዘረፋ አይደለም፣ ቢኮዝ ሰልፍ ዲፔንደንት ናቸው ኢኮኖሚካሊ። ካሸነፉ ደግሞ ይሄ ትራንሴንደድ የሆነ ኒዱን የሶሳይቲውን በፖለቲካ ጥሩ የፖለቲካ ፍልስፍናዎችን እያደረግን አገሪቱን ወደ ተሻለ እንመራታለን ነው የሚሉት። እና ግን በእኛ ሀገር ኮንቴክስት ቅድም ወደ ቅንጅቱ ወጣት ስንመጣ ቤዚክ ኒዱን ጭራሽ አላሟላም። ክራይ ቤት ነው የሚኖረው፣ መንደር መሀል ነው የሚኖረው። ልጁ ማካሮኒ እንኳን ሲፈልግ የ5 ብር ጋዝ ቤቱ የለም። ወደ ስልጣን ሲመጣ ግን ባንክም ታንኩም የሚያዘው ይሆናልና ያቺን ድህነቱን አክብሮ ለሰፊው ሕዝብ ጥቅም ብሎ ስልጣን ላይ ይቀጥላል ወይ ሳይቀጥልም አላውቅም። እና የዛን ዘመን ደራሲዎች በ97 ዓመተ ምህረት ፕሮቮክድ ሆነው ከጻፉት ውስጥ ነው እንግዲህ ይህንን ያነሳሁትና ሌላ ኤፍራጥስ በተሰኘ መድብሉ ሰዓሊና ገጣሚ ቸርነት ወልደ ገብርኤል አዲስ አበባ ዩኒቨርሲቲ ተማሪዎችና የኢህአዴግ ግብግቡን አስታውሶ ፊጋ በሬዎች በአንድነት አስደነበራቸው የወፍ ፉጨት በማሳው ላይ ሰብሉ ሳይታጨድ ወቁታሉ ይለዋል። እንግዲህ ፊጋ በሬዎች የሚለው ኢህአዴግን መሆኑን ይመስለኛል። የወፍ ፉጨት ደግሞ ተማሪዎችን ነው። ስላዳመጣችሁኝ አመሰግናለሁ።